ፈልጋለሽ እኔ ጋር እና ታዲያ ታግሶ የቆረጠለት የሚመስለውን ካራክተር ነው ዛሬ ብሩኬ ዞልን የመጣው። አይ መዋረድ ነበር የፈለግሽው ሃይሚ። ሞራልሽ ነው አሁን ባል እንደው ውጣልኝ ከቤቴ ብላ የምታስወጣ ሚስት ማናት? እንደው ይሁን ተብሎ እየተባለ ነው እንጂ የምትወጣው ጉድ እኮ ነው። የሌለ ነገር እኮ ነው የምታስተምሩን ሃይሚና ብሩኬ። አንበሳው እንዴት ነው ጸጉር ሁሉ ቆመ እኮ። ወይ ጉድ! ያንሳል የምሬን ነው ዲ ከዚህ በላይ አራራ ታገሰ ለመነ ተለማመጠ ጉድፈላ። ጭራሽ ደግሞ ዛሬ ሐሰንን ይዛ መጣ። ጭራሽ በህይወቴ ውስጥ ያገባዋል ያገባም ውስጥ ሰጣ ገባ ውስጥ ገቡ። ምን አይነት ካራክተር ነው የያዛችሁት ግን? አይ ሐሰን ወይ ለራስህ አልሆንክ ወይ ለሃይሚ አልሆንክ። ምን የሚሉት ነገር ነው ግን? እኔ ምንም አልገባኝም፣ እግዚአብሔርን አልገባኝም። በቃ አንድ ርዕስ እንኳን ቢኖረው እሺ እንደዚህ ነው ልማርበታለሁ ብዬ ለማውራት እንኳን ግራ የሚገባ ነገር እኮ ነው ሃይሚ ያመጣችው አይዲያ፣ ሃይሚ ያመጣችው እቅድ። ዛሬ ቦቡዬ ማለት ነው በጎቹ መቼስ እንደው ወተት አስጨርሰል ታሳድራቸው ነው እንጂ አንድ ጥፊ ያቃጥለህ ባለፈው እሰይ እንኳን ተመታ። እሺ ዛሬ ሃይሚ እሰይ እንኳን መታች እንበላ። አሁን እኛም ታዲያ ይሄ መናናቅ ነው። እኔ የሁለቱንም ጥፊ አልደግፍም፣ ይቅርታ አድርጉልኝ። ግን ያው ጥፊ የጀመረችው ሃይሚ ናት። ደግሞ በወንድ ልጅ ጥፊ ያምራል። ያኔ ወንድ ልጅ ሴት ልጅ ጥፊ ሲመታ ይሻላል ወንድ ቀና ብሎ መጠፍጠፍ አስፈላጊ አይደለ። ምክንያቱም አቅም የለማ። አቅም እኮ ነው ዋናው፣ ወሳኙ አቅም ነው። ገብቷችኋል? እዚህ ጋር እኮ ሴት ልጅ ትመታ እያልኩ አይደለም፣ ግን እኔ በጥፊ ስለው እሱን የመደርገም ያቅተዋል። ያንን ነው ማሰብ ያለባቸው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሃይሚና ብሩኬ ያሉበት ነገር ቢደብርም አንዳንዴ ብቅ ያልኩኝ አየት ያረኳቸው ነው። ምክንያቱም ያው ብዙም ብትናገሩም አንዳንድ ተመልካች የራሱ አመለካከት ሳያውቃችሁ ማለት ነው የሆነ ነገር ይላችኋል፣ ሳያውቃችሁ እናንተም ማለት ነው። እና በእርግጥ ያ ነገር ገድቦኝ አይደለም፣ ግን እኔ እስኪ ቆይ ለምን የሆነ በቃ አለ አይደለ ሰላም እስኪ የሚወርድ ከሆነ በእኔ አይዲያ ከሆነ እነሱ የሚጣሉት አይዲያ እየሰጠሽ ነው ሲስ ምናምን ስትሉኝ ቀነስ አድርጊያለሁ አይዲያ መስጠቴን በእኔ ከሆነ ግን አይደለም። ጋይስ አትሸወዱ። እንግዲህ ዛሬ ያየሁት ያው ብሩኬ ታግሶ ይሄን ውሳኔ ቢወስን ምንም አይገርም፣ እውነት ለመናገር አይገርምም። ግን እኔ የገረመኝ የባልና ሚስቶቹ ጸብ ችግር የለውም። ሃይሚ በጥፊ ተማታች፣ ብሩክ ይጠግነዋል። ሃይሚ በጥፊ ተመታች፣ ብሩክ መታት። እሰይ እንኳን መታት፣ ምንም አዲስ ነገር የለውም። ምክንያቱም ፍቅረኛዋ ነው የመታት፣ ፍቅረኛው ነው የመታችው። ምንም አዲስ ነገር እኔ ምንም አይመስለኝም ባይዘው ማለት ነው። ግን ሴት ልጅ ወንድ ልጅ ቀና ብላ ስትመታ አቅሜን ነው ማስበው እኔ። እሱ እኔን መደርገም አያቅተውም። እዛ ቦታ ላይ እንደማላሸንፈው ልቡ ነው ያውቃል። ለዛ ነው ሴት ልጅ በጥፊ ባትማታስ ብዬ የምናገረው እንጂ ሌላ ነገር አይደለም። አንዳንድ ጊዜ ደግሞ ሰው አሁን ብሩኬ ጥፊ መማታት አልፈለገም፣ ግን ምንድነው የምትናገረው ንግግር ሃይሚ ምንድነው? አሁን ከሷ ፍቅረኛ ያላቸው ወይም ደግሞ ባለትዳር የሆኑ ሴቶች ምንድነው የሚማሩት? እስኪ ኮመንት ስር ጻፉልኝ። እኝኝ ማለታችሁን ስታችሁ ዛሬ በሰላም እንደሩ በጎቹ፣ አደራ እራሳችሁ እንዳታጠፉ። ፍቅር ነው፣ የፍቅር ጥፊ ነው። እሺ የምንም አይደለም። ከባድ ነው ግን የምሬ ነው እውነት። አንዳንድ ጊዜ አስተሳሰባችሁ ይገርማል። እሰይ እንኳን መጣችሁ እሰይ። እሺ ዛሬስ ምን ትሉ ታዲያ እናንተ? እሺ ምን ትሆኑ? እስኪ ምን ትሉ እናንተ? እኔ እንደናንተ እሰይ አልልም። እኔ ግን ምን ትላላችሁ ዛሬ? ብድር በምድር የሚባል ነገር አለ። ህይወት እንዲህ ናት። ህይወት ፈተና ናት፣ ትገለበጣለች። እንደዚህ እንዲህ ናት። በቃ ይኸው ዛሬ ተገላቢጦሹን እሷ ቀመሰችው። ስለዚህ ከዚህ ሁላ ተከባብራችሁ ኑሩ። የክብር ፍቅር ያለው ነገር አቅርቡ። ንዝንዝ ጭቅጭቅ ይቅርባችሁ እያልን እኛ የምንለው የሁለቱንም ተናንቆ ላለማየት ነው። ገብቷችኋል? ዛሬ ሁሉ ምንድነው ያስተላለፉት? እንዴት ነው ወንድ ልጅ ሻንጣ ይዛ ከቤት ውጣ? ለምን ማናት እሷ የምታስወጣው? ብሩኬ ሰራተኛዋ ነው፣ ዘበኛዋ ነው። ለነገሩ ያው ትላንትና ወንድሜና እህቴ እንሆናለን ብላለች። ታዲያ ለወንድምና እህት እኮ ይሄን ያህል ንግግር ይሄን ያህል ቅስም መስበር አያስፈልግም አይደለ? ከምንም በላይ ፍቅረኛ ያላችሁ ሰው ወንድሜ ትሆናለህ ማለት አስቡ። በጣም እኮ ነው ቅስም የሚሰብረው። የምሬን ነው እውነት። ብዙ ማብራራት ብዙ እንደዚህ ስለማልፈልግ ነው እንጂ እኔ ረበስማ። ለማንኛውም ነገረኛ የሆናችሁ ሴቶች ማለት ነው ምላሳችሁን ቁጥብ አድርጉ። ማለት ብሩክ እንኳን እንግዲህ ያው እንደዚህ ትግስቱ ካላለቀ በስተቀር በትንሽ በትልቁ
ያኔ ጓ አይልም። ግን ደግሞ ከመጣበት ካራክተርም ቢሆን እንደዚህ ነው ከመጣበት ማለት ነው። አሁን ታግሶ የሚያደርገውን ነገር ነው ወንድ ልጅ የሚያደርገውን ነው እያደረገ ያለው ብሩኬ ማለት ነው። መቼስ በእርግጠኝነት ተጣልታችኋል ብዬ እኔ ተስፋ አላደርግም። ግን ደግሞ ሃይሚ ካደረገችው ሐረካት ይገባታል። ሃይሚ ያንሳታል እንደሆነም ማለት ነው። ሀሰን ደግሞ ባልና ሚስት ውስጥ ምን ትሰራለህ? ቆይ እኔ ግራ የገባኝ ነገር የሀሰን ነገር ነው። ምን አገባው? ወይ አስጥሎ ያስጥል፣ ወይ አድኖ ያድን። ራሱንም መከላከል አልቻለም ዛሬማ። ቆይ እንደው ከብሩኬ ጋር አሁን እንደው አላቅም ታላቅ ነኝ ብለሃል። ለምን እንደ ታዲያ እንደ ታላቅ አታስብም? ምን እያረክ ነው? የሰው ሚስት ቂጥ ስር ምን ትሰራለህ አንተ? የሰው ሚስት እጅ መሳም፣ የሰው ሚስት በጥፊ ስትመታ ማሻሸት ምን አገባ አንተ? ምን ይመለከታል? ቆይ ነው ማሄት ነው ያለሽው? ማሄ ለቀሾ ነው ወይስ እንዴት ነው? አልገባኝም። ምን የሀሰን መጨብጨብን ያልገባኝም። ሁለቱ ይፋለጡ፣ እውነት ይውጣላቸው። አንድ ቀን የምሩ ነገር ሲወጣ የዛን ሰዓት ኦዲየንስም ያላችሁን ብሰማ ወይ ሃይሚ ወይ ብሩኬ ይጸጸታሉ። ገብቷቸዋል። እስከዛ ድረስ ይፋለጡ፣ ይባባሉ። ያሸነፈ ይጣል። በህግ ነው የሚሄድብህ። እንደዚህ ነው ባይዘወይ ማለት ነው። ብሩክ በዚህ ልክ ራስህን ነቃ ካላደረክ ማለት ነው ሃይሚ ማለት ነው ገላ እንደምትል ማወቅ አለብን። ምክንያቱም በዚህ ምድር ላይ ማንን ትገያለሽ ቢሉኝ ብሩኬን እገለዋለሁ ብላለች ከዚህ በፊት። ግን በፍቅር ይሁን በስለት ይሁን አላቅም፣ እሱን አላቅም፣ ይቅርታ አድርጉልኝና ግን ማንን መግደል ትፈልጊያለሽ ስትባል ብሩኬን ገድየው ብሄድ ብላለች። የሚዋሽ አይደለም። ቪዲዮዋን አምጡና አስቀምጡላት ከፈለጋችሁ ማለት ነው። እኔ ግን እንደዛ ካለች በኋላ በጣም ነበረ ማለት በቃ እንዴት እንደምን እንደዛ አለች። በቃ ብዙ ጥያቄ ነበር ያለብኝ እና አንዳንድ ጊዜ ገስት ላይ ቁጭ ብለው አሁን ወይ ብሩኬ እንዲህ ባረገው እንደዚህ ባረግ ይሄን ያህል ብር ከፍላለሁ ምናምን ይላሉ እና ለነሱ መልስ እየሰጠች ነው ብዬ ነው ያሰብኩት። እኔ እንደዛ ነው ያሰብኩት። እሷን አላልኩም፣ እንደዛ ነው ያሰብኩላት በዛን ሰዓት። ግን አንዳንዴ ደግሞ ታረገውም ይሆናል እኮ አይታወቅም የሷ ነገር። ስለዚህ ራስን ጠንቀቅ፣ ኮስተር ብለህ ወስን። አለቀ። ምንም በካራክተርም ይሁን በምንም ይሁን ትክክለኛ ውሳኔ አስፈላጊ ነው ህይወት ውስጥ። ሁሉ ጊዜ ካሜራ ደቁኑ ኑኑኑኑ ካሜራ ደቁኑ ጉጉጉ አረ አይነፋውም አይመጣውም። እናንተ ሰዎች ምን አስባችሁ ነው? አረ ራሳችሁን አታዋርዱ። ክብራችሁ ይበልጣል። አረ ብሩኬ ክብር ይበልጣል ትላለህ። በቃ ከዚህ በኋላ ካሜራ አጥፎ በላቸው። በቃ ይጥፋ ካሜራው። እኛ ይቅርብን፣ ማየት አንፈልግም። በቃ ጠግበናል። ጥላችሁንም ፍቅራችሁንም አይተናል። በቃ ከአሁን በኋላ መስማማት ካልቻላችሁ አንተም በቻናልህ እሷም በቻናሏ በፍቅር ትምጣ። በቃ አለቀ። እንዴ ትናንትና እሷ ወንድሜ ነህ አልፈልግም አለች። ያ ቪዲዮ ተለቀቀ። እሺ ዛሬ ደግሞ ቪዲዮ ደቅኖ ሻንጣ ውጣልኝ ማለት ምን ማለት ነው? ሲከራይ አንቺ ነበርሽ ቤት ውስጥ አልነበርሽም? ተከራየ፣ አመጣሽ፣ ተቀመጥሽ። በቃ የሱ ፍቅረኛ ነሽ። ያንቺ ዕቃ ቤት ውስጥ አለ። ኦልሬዲ ቤት ኪራይ ማን እንደሚከፍል አናቅም። አለቀ። በቃ ቤቱ የራሱ ነው፣ ሲያስገባሽ ነው ያየነው። ስለዚህ ተከራይቼ ልውጣ ብለሻል። ለምን ተከራይተሽ አልወጣሽም እስካሁን ድረስ? ምን ሰሪያለሽ እሱ ጋር? ጉድ እኮ ነው ጋይስ። ለፍርድ ራሱ የማይመች ነገር፣ ለተመልካቹ ራሱ ያስተምራል ብለን ማናስበው ነገር አፈላሽ አላለም ብሩኬ። እውነትም አፈላች፣ የምር አፈላች ሃይሚ። በእንደዚህ አይነት ካራክተር ህዝቡንም አያስተምርም፣ ፍቅረኛንም አያስተምርም፣ ምንም አይገልጽም፣ ምንም። ምክንያቱም ሰው ክፉ በነበረበት ሰዓት ላይ ከፍቶ እንደዛ ያ ሁሉ ስቃይ በነበረበት ሰዓት ጓ ብላ ብትቀር ከዛ በኋላ ብሩኬ ለምኗት አልታረቅም ብትል ያስኬዳል። አሁን ብሩኬ ነፃ ወጥቷል። ብሩኬ እንኳንም ነፃ ወጣ ከዛ ውጥንቅጥ ውስጥ። ከዛ ውስጥ ሆኖ ቢሆን ይሄኔ ተመልካች ራሱ ይፈርድበት ነበር። ግን ከዛ ውስጥ ወጣ። እግዚአብሔር ይመስገን ነፃ ወጣ። ስለዚህ ያ ነገር ሊያስደስታ ሲገባ ምንድነው ወደ ኋላ ተመልሳ እንዲህ አድርገኛል፣ እንዲህ በድለኛል፣ አላከበርከኝም፣ አልተከበርኩም። ታዲያ የሚያስከብርሽ ጋር መሄድ እኮ ነው። ብሩክ እኮ ምንም አላደረገሽም እኮ ምንም። እንዲ ዳቦዬ ዳይመንድ ነው አልሽ ምንድነው ብሎ ዘፈን አወጣውላታል ሃይሚ። እንደውም ይመቻችሁ እግዚአብሔርን። ብሩክ አላየም እንደዚህ አይነት ነገር ስላላየ ነው ጸባይ ራሱ የነሳት የሚመስለኝ ሳስበው እንጂ እኔ በዚህ ልክ እኔ ብሩኬን ጥላቻ አለባትም ብዬ አላስብም። የምታየው በስስት ነው፣ የምትናገረው በጦር ነው። እኔ ግራ ግብት ነው የሚለኝ እንደዚህ አይነት ፍቅር። ይቅርታ አድርጉልኝ። እኔ ከነሱ ቪዲዮ እንደዚህ አይነት ነገር ምንም አያስተምርም። ምን ያስተምራል? እስኪ ንገሩኝ። እስኪ እናንተ በኮመንት ስር እኔ ላይ ከመፍረዳችሁ በፊት ምን ያስተምራል? ምን ነው በእንደዛ ዶሮ የኔ ፍቅር የልጆች አባት እንዴ
ለሳምንት ነበር እንዴ እንደዛ ልትባባሉና ልትንከባከቡ የነበረው? ለሳምንት ብቻ ነበር እንዴ? እሱ ምንም አላጎደለባትም። ይቅርታ አድርጉልኝ ማርያምን። በካራክተርም ቢሆን ምንም ያጎደለው ነገር የለም። ከንግግር ከስታይል ምንም አላጎደለም እንዴ። እሷ ትናንትናም ስትናገር ይሁን የሚያስጠላ ግራግር የሆነ ንግግር፣ ዛሬም ስትናገር ሻንጣህን ይዘህ ውጣ። ሰራተኛ ነው፣ ዘበኛ ነው፣ ድራይቨሯ ነው፣ ምን ሆነው እሷ እንደዛ ብላ መታ ማን ስለሆነች? ሃይሜ ስለሆንኩ ማን? ኧረ ዛሬማ ቡቡዬ ይመች እግዚአብሔርን። አንበሳ ካገሳ እንደዚህ ነው በቃ፣ መመለሻ የለውም። ሀሰን ደግሞ ከአንበሳ ጉሮሮ ማን ያወጣ ስጋ? አርፈህ ቁጭ በል ጽግን ይዛ አጉል አፍንጫህን ብሎ ማለት ነው። ተጠርምሰህ እዛ እንዳትቀመጥ፣ የቤተሰብ ጾት እንዳትሆን አርፈህ ተቀመጥ። በባልና ሚስት መሀል ጣልቃ አትግቡ፣ እያንዳንድሽ ማለት ነው። ሁልሽም አያገባሽም። በቃ ካሁን በኋላ ብሩኬ ሃይሚ መስመር ከያዘች ያዘች፣ ካልያዘች ከሷ ጋር አትጋተት። በቃ ተዋት፣ ገለላ አርጋት። በቃ እንዴ ሰው እኮ ሁሌ ሲለማመጡት ሁሌ ሙጭጭ ሲሉበት እኮ ማለት ነው ነገ ማይቶ ይሄኔ እኮ እሷ በሷ ቤት ማለት ነው። የምሬ ነው። ዝም ብላችሁ እዩዋት። ፕራንክ እያደረገችው እኮ ይሆናል በሷ ቤት። የምር ዝም ብላችሁ እዩዋት። ትስቃለች አንዳንዴ ደግሞ የሆነ ለመናገር የምትፈልገውም ነገር አለ። የምር ብሩኬን ፕራንክ እያደረገችው እኮ ነው። እንዴት አለች? እኔ አንተን ህይወት ውስጥ ስትመጣ ስትሄድ ከርመህ የለ እንዴ? እና ተመካክረሽ ያደረግሽውን ነገር ምን አሁን እዚህ ጋር አታክት አድርገሽ ታወሪያለሽ? ተመካክረሽ ነው? ምን አብስለት መጣች? አንቺ ፎቅ ሆነሽ ሱሱ ሶፋ ላይ ተኝቶ ነው ቪዲዮ የተቀረጸው። ቤቷ አልሄደ። ምን ታካብጃለሽ? እንዴ ማናቀው ነገር አዲስ ነገር አለ እንዴ? የለም። የዛን ሰዓት ቤቱ ነው ኮልታፊት መታ ፕራንክ አደረገች። ከዛ በኋላ ቋልሽ አገር ምድር አልይዛለች። በስተመጨረሻ አልቀሰሽ ቡታጅራ ታረቃችሁ። በቃ ምንም አዲስ ነገር የለም። ከዛ ውጭ ምን አድርጓል ብሩክ? አሁን ሁሌ እንዲህ አድርገኝ ህይወቴ ላይ ተጫውተህ ህይወቴ ላይ እንዲህ ብለህ ምንድን ያረጋት ነገር? እንደ ሰው እንደሌላው ወንድ እንደዚህ ክብርሽን ጠብቆልሽ ስላስቀመጠሽ ነው ወይስ? እኔ አልገባኝም። እኔ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። እኔ የተሰማኝ ስሜት ነው የምናገረው። እኔ ባልመጣ ይሻለኛል፣ ቪዲዮ ባልሰራ ይሻለኛል በእነሱ ማለት ነው። ምክንያቱም አንዳንዴ ሰው በቃ በጥሩም ነገር ሲናገር በመጥፎ የሚወስደው ነገር አለ። ገብቷችኋል? ከማንም ጋር መናከስ አስፈላጊ አይደለም። ነገር ግን ዛሬ ብሩኬ የወሰነው ውሳኔ በጣም አሪፍ ውሳኔ ነው። በካራክተርም በሉት በድራማም በሉት በፈለጋችሁት ነገር ይሁን በጣም ትክክል ነው። ሁሌ ሽሩሩ አበሻ እኮ ታዝሎ እንኳን እግሬ ተጎተተ ብሎ ወቀሳ የሚያቀርብ ነው እኮ አበሻ፣ የኛ አበሻ። ስለዚህ እንዴ ሃይሚ ታዘለች፣ በቃ ታዘለች፣ ተንሸራታ ወረድ አማራት። ዛሬማ ብሩኬ ዘጭ ያረጋት። ይመች አቦ እንዲህ ካልሆነ የሚቻል ነገር የለም። ግዴታ መስመር ለማስያዝ አንድ ሰው መወሰን አለበት። ካለበለዚያ ሁሉ ጊዜ ካሜራ ላይ እንደዚህ ታሪክ እየሰሩ መምጣት ሼም ነው እንዴ። ሰው እኮ የሆነ ማለት ፕራንክም ቢሆን ሆዶ ያስቀመጠውን የያዘውን ነገር ነው የሚናገረው። ገብቷችኋል? ምን ዋጋ አለው? አሁን ዛሬ ቅስሙን ሰብራ ምን ዋጋ አለው? ነገ አሁን የኔ ፍቅር የኔ ቆንጆ ምን ዋጋ አለው? ግን ብሩኬ ልብ የለውም፣ ይረሳል። ችግሩ ይሄ ነው እንጂ እንደዚህ አይነት ሰው አሁን ከሃይሚ ብትማሩት ምናልባት አሁን እንዴ ስንት ቆራጥ ወንድ እኮ አለ ዝም ብሎ እስከነ ችግራቸው ተሸክሟቸው የማይኖር ሰው። ይሄ ብሩኬ እስካሁን ያሳለፈውን ነገር ሃይሚ ተሸክማለች ምናምን፣ እሱና ይሄ አይገናኝም። አሁን እኮ ሃይሚ እየለመናት እኮ ነው። ይቅርታ ብሏታል፣ ተንከባክቧታል። ብዙ ነገር ቁጭ ብላ የምታወራው ወሬ በጣም የማይመጥን ወሬ፣ በቃ ለሁለቱም የማይመጥን። እኔም ብሎ በኋላ ቪዲዮ ፕራይቬት ይሆናል ነው ወይስ አላቅም። የፈለገ ነገር ተመካክራችሁ ብትሰሩ ልባችሁ ውስጥ ያለውን ነው እንጂ የምታደሙት የሌለ ነገር ክወና ላይ አይመጣላችሁ። መቼስ ታሪኩ ተጽፏል፣ የሚሰጣችሁ ከጭንቅላታችሁ እንዲህ በይ ብትባሉ ነው። ከዛ ግን የምትጨምረው ነገር አለ ሃይሚ ማለት ነው። ብሩኬ እንደው ምንም አይልም እና የዛሬ ውሳኔው እኔ በካራክተርም ይሁን በምን ተመችቶኛል። ይመችህ፣ ሄድበት። ከዚህ በኋላ ደግሞ ከሷ ጋር የምንዱላ የምን ንቀህ ተዋት። በቃ ንቀህ ቁጭ ብለህ የምታወራውን ታውራ። ስትሳደብ አፏን ዝግት፣ በቃ እንደዛ ነው፣ አለቀ። ልክ ስድብ ስታነሳ አፏን እስር